Some? Oh. What is this? What is this? He's blessing me. He's blessing me? Oh, bless me. ዱብ አለ ገብቶ ቤተ ክርስቲያን ውስጥ ነው ዱብ ስፖርት የሚሰራው። ኦኬ ልጁ ቤተ ክርስቲያን ውስጥ ገብቷል አይደል? ተሚ አዎ ይርሚ የትኛው ቤተ ክርስቲያን? ስላሴ አይደል? ቅድስት ስላሴ። እምነቱ ምንድን ነው የልጁ? የልጁ እምነት ምን እንደሆነ እኔ አላቅም፣ ግን ይህ ልጅ አገርን እንደ ሀገር ያስተዋውቃል ተብሎ የሚጠበቅ ልጅ ነው። እንደ አፍሪካ ጴንጤ ቢሆን ይገባል። ኤርሚ አልጨረስኩም። በቤተ ክርስቲያኒቱ ስርዓት አሁን ይሄ ሰው ሙስሊም ነው ሰውየው? እርግጠኛ ነኝ ኤርሚያስ እንደዛ ብለው የሚል መረጃ አለ። ኮንቨርት አድርጓል ወደ ሙስሊም ብለው የሚል ማለት ነው። የቀድሞ እምነቱን እንደሆነ አላውቅም። እህትዮ ሜርሲ ቼክ አድርጊ። እኔ ሃይማኖቱን አላውቅም፣ አልዋሽ ነገር ነው። አሁን በቃ ምንም ግን ሙስሊም ሆኖ መግባቱ ተገቢ ነው ወይ? ተገቢ አለ። ኧረ እሱ በእጄ ካለሽ እሺ ካለሽ እኔ ችግር የለም፣ በእኔ አቅጣጫ ምንም ችግር የለም ማለት አስታራቂ አተን ነው እንጂ አንቺን ምሽ የሚልሽ ከሆነማ ምን ችግር የለውም እታረቃለሁ ብሎ አላት። እዛ ሰይጣንን ለተጠራው ወደ ስፍራው ሄደች። ወዴት ነው የሚሄዱት? አይ እየቀለድኩ እንዳይመስለው። ወዴት ነው የሚሄዱት? ሰይጣን የት ነው የሚገኘው? ኦርቶዶክሳውያን ወዴት ነው የሚሄዱት? ወደ ሲኦል ማለት ነው። እና እዛ ቆማ ሳጥናኤል ብላ ጠራችሁ። የተጻፈ እኮ ነው ወገኖች፣ ለመርጌታ ሰጠዋለሁ በኋላ። የተጻፈ እኮ ነው። ሳጥናኤል ማን ነው በቀድሞ ስሜ የሚጠራኝ ብሎ እንደውም ወስዶ ቅንድቡ ስር ከተታት ይላል። ይሄኔ ነው የኢትዮጵያን ተረት መተረት ያለብህ። የአህያ ነፍስ አባት ከጅብ አያስጥልም የሚያስብለው ይሄኔ ነው። ወስዶ ቅንድቡ ስር ከተታት ይላል። ይዟት ወደ ሲኦል ውስጠኛው ክፍል ላይ ምናምን ነገር ነው። ቅንድቡ እንደዚህ በትርክት ውስጥ ብቻ አለ። እግዚአብሔርን ልታስታርቅ የተነሳች ኢትዮጵያዊ ጻድቅ ሴት ተሜ አለ እንዴ? ኦኬ ናስቲ ግባ። ቆይ ግዴለ ሊያ ይቅርታ ና ግባ እስቲ። ይህን ቤተክርስቲያንማ ልታሰራው ይገባል ተምዬ፣ አይመስልም? በድሮ ወንድምነት እስኪ ልበልህ። ና ግባ ተሜ። እሺ ሰላም በሉና ተሜም ሰላም ብሎ እንቀጥላለን። ቤካዬ ሰላም በሉ ከላይ ጀምራችሁ እዛ እንቀጥላለን። ጉድ ነው። ቤካ ወንድምነት አለ እያወራ ከሆነ ማይክ ሚዩት ነው። እሺ ጸጊ እህትዬው። አቤት ኤርምዬ፣ ድምጼ ይሰማል? ይሰማል? ይሰማል። ኦኬ። ቅድም አይሰማም ነበርኩ። ታብታብ ላስደርግ ብዬ ነበርና አልሰማኝም እያወራሁኝ። ሰላም ብያለሁኝ ሁላችሁንም። ኤርሚጌም፣ ቤካም፣ መርጌታም፣ መሲም፣ ኤፍሬም እንደገና ሌላ አይነበበኝም ብሩክ ባባ እና የጠፉት ሰዎች ሰላም ብያለሁ። ከታችም ከላይም ያላችሁት ታብታብ አድርጉ እስኪ። ለማንኛውም ታሪኩን እንድንሰማ ታብታብ አድርጉ፣ ሼር አስደርጉ እና ኤርሚዬ መግባት ሰው ካለበት እኔ እወርዳለሁ። ችግር የለም። ተባረኩ። እሺ ችግር የለም። እሺ ኦኬ። ሰላም በሉ። መርጌታ ሰላም በል። ከዛ መሲ፣ ከዛ ይፋ፣ ከዛ ማይ፣ ከዛ ብሩኬ፣ ከዛ ተሜ ሰላም ብሎ ካለ በኋላ በከተሜ ጋር እንጀምራለን ማለት ነው። እሺ መሪ። እሺ ኤርሚዬ ሰላምና ጸጋ ይብዛልህ። ቤካ፣ ጸገነት፣ መሲ
ሚራ ማነው? ሚረቲ። እሺ ሚረቲ። ሌላ ማን አለ? ብሩኬም እና ተመስገን ኤፊ፣ ሁላችሁም ጸጋ እግዚአብሔር ይብዛላችሁ። እንግዲህ ዛሬ ደግሞ ያልሰማሁት አዲስ ነገር ለመስማት ጓጉቻለሁ። እንግዲህ መጥቆር አልነበረም ማቀው ነገድ ለተክለ ሃይማኖት ያለው ደግሞ መነኮሳትን መንግስተ ሰማያት እስኪገባ ድረስ መነኮሳትን ሲያገለግል የነበረ ሰይጣን ክርስቶስ ሐርዮ ተብሎ የወጣለት ባህረ አልቅም ነበረ የሰይጣንነቱ ስም ባህረ አልቅም። በኋላ ግን ክርስቶስ ሐርዮ ተብሎ ደግሞ መነኮሳትን በትህትና በጾም በጸሎት የበረታ ሰይጣን እሱን ነበረ ማቀውና ደግሞ ሌላ አዲስ መጣ እንዴ ብዬ እኮ እየገረመኝ ልሰማ ጓጉቻለሁ። ጸጋ እግዚአብሔር ይብዛላችሁ። በጣም ወዳችኋለሁ። ተባረኩልኝ። መርጌታ መሲ ቀጥይ። እኔ ሰይጣን ሆኖ በሙሉ ክርስትና ሲጠመቅ በኦርቶዶክስ ወልደ ማርያም ብለው ሲጠሩት ሰምቼ አላውቅም። ብዙ ደግሞ አሁን እስከ ዛሬ ድረስ የተጠመቀው ወንድ ሰይጣን ነው የተጠመቀው። ሴት ሰይጣኖች ሲጠመቁ አናይም በኦርቶዶክስ። ኤኒዌይ እሺ፣ እህቴ መሲ እህትዬዋ ላይ ሰላም በይ። ቤካ የለም፣ መሲም የለችም። እሺ ኤፍ ያለህ ሰላም በል። ያለው ሰላምና ጸጋ ይብዛላችሁ ሁላችሁንም ሰላም ብያለሁ። እርምዬ ተባረክ። ስማችሁን ጠርቼ አልጨርስም። ከላይ እስከታች ያላችሁ ሰላምና ጸጋ ይብዛላችሁ። ቀጥሉ፣ ተከናወኑ። እርምዬ እግዚአብሔር ጸጋ ያብዛልኝ። ተባረክልኝ። አሜን። ቴንክ ዩ ኤፍ ተባረክ። ማርቲ ነው ማርቲ ምንድን ነው? ምረት ነው መርቲ ነው መርቲ ምናምን ነገር። ሻሎም ሻሎም ሁላችሁ የአባቴ ውርካን የጌታ ሰላም ጸጋ ይብዛላችሁ። በስቶላችኋል። ከላይም ያላችሁ ከታችም ጌታ ክብሩን ጠቅልሎ ይውሰድ። ጌታ ይባርካችሁ። ተባረኩ። ጸጋ ያብዛላችሁ። ወንድሞች እህቶችን ተባረኩልኝ። አሜን። ቴንክ ዩ እህታችን። ኦኬ ብሩኬ ወንድምነት ሰላም በል። እንዴት ነህ? ደህና ነኝ ጌታ ይመስገን። ሰላም አለው። ጌታ ይባረክ። ደህና ነኝ። ሰላም ብያለሁ። ክርስቲያን እህት ወንድሞቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። እኔ ደህና ነኝ። ድንቁ አምላክ ሁሌም ከኔ ጋር ነው፣ ሁሌም ከእናንተ ጋር ነው። ክርስቲያኖች እግዚአብሔር እድሜ ሲጨምርልን ሰዎች ከጨለማ እንዲያመልጡ፣ ሰዎች ወደ ህይወት እንዲጨመሩ፣ ከሞት ወደሚደንቀው ብርሃን እንዲመጡ ነውና ይህን እግዚአብሔር መንግስት ስራ በትጋት እየሰራችሁ ነው። በትጋት የመስራትም ዘመን ጊዜ የሚሆንላችሁ። ተባረኩ። ስላገኘኋችሁ ደስ ብሎኛል። ቴንክ ዩ ወንድምነት ተባረክ። እንኳን ደህና መጣ። ቴንክ ዩ ወገኖች። ታፕ ኮፒ ሊንክ ሼር አድርጉት። ተባረኩ። ታሚ እንኳን ደህና መጣ። እግዚአብሔር ይመስገን። ኤርሚ ሰላም ናችሁ ወይ? ያው በውስጥ ርዕሱ ምን እንደሆነ ስላልገባኝ ሰላም ብዬ ልወርድ ነው። ሰላም ብያለሁ። ከመጣህማ አይደለም። አይ እንደወሄደች ከመጣህማ የሆነ ነገር ሰተህ ነው የምትሄነው እንጂ ምንም የምለው ነገር የለም። እንዴ ብሎ ነገር አጋጣሚ ሆነው ከአንድ ወንድም ጋር ሲደወልልህ ተኝተህ ነበር መሰለኝ ትላንትና። ከነቃ በኋላ ደውለሃል ብዬ አስባለሁ። አንተ ደውለህልኝ? እኔ ሳሎን በሆነ ወንድም ተደውሎልህ ነበረ። ኧረ እባክህ። አዎ ምን ላይ ዋትሳፕ ላይ? አዎ። እና እንዲያውም የስራ የቀንህ ላይ ነበረ። ለምን እንዳላነሳ አልገባኝም። እኔ አልደወልኩልህም። ከኢትዮጵያ አብረን ነበር። የውጭ ስልክ ነው፣ የውጭ ሰው ነበር እና አብረን ነበር። ዛሬ ገብቷል ወደ ሀገሩ። ዛሀመር ነው ተሜ። እሱ ደውሎኛል ከአሜሪካ የነበረው ወንድም። ወይ በዋትሳፕ ላስቀምጥልህ። ኦኬ ዛሀመር ከሆነ ደውሎልኛል ከአሜሪካ የነበረ ትናንት። ብዙ ከአሜሪካ
ኦኬ ኦኬ ኦኬ። ስም አትጥራ። አልጠራም። እሺ በቃ አወኩት። ከአሜሪካ አይደል? አዎ እኔም አንተ የምናውቀው ወንድም። አዎ። እና እንደ አጋጣሚ ሆነ አብረን ነበር። ኧረ እባክህ መጥቷል ኢትዮጵያ። አሁን ገባ መጣ ተመለሰ። እኔን ለማግኘት ነበር የመጣው፣ አግኝቶኝ ተመለሰ። ኧረ እባክህ ለአንተ ብሎ ነው የመጣው ኢትዮጵያ። እና አንድ ስራም ነበረችው ተጨማሪ ስራ። ምን አይነት እኮ ቁም ነገረኛ ወንድም እንደሆነ ተሜ። እሺ አይ እውነተኛ ብዬ የምልህ በጣም ቁም ነገረኛ የሆነ ወንድም ነው። እኔ በአካል አላየሁትም፣ አንተ በአካል አይተዋል። በቪዲዮ ነው። 2-3 እኮ ነው ያገኘሁት እኮ ነው። 2-3 ነው ያገኘሁት። ከዚህ በፊትም ታስታውሳለህ። በጣም ሰፊ ልብ ያለው ወንድም፣ ሰውን ፈላጊ የሆነ ወንድም ነው። በጣም የተባረከ ወንድም ነው። እሱ ደውሎልኝ ነበረ። ልክ ነህ። ስንት ሰዓት ላይ ነው? ያው የስተርዴይ ማለት ነው። ያ ነው። በማንኛውም ቀጥሉ። እኔ ርዕሱ ስላልገባኝ ማለት ነው። ኤርሚዬ ርዕሱማ ይታወቃል። ያው ቤተክርስቲያን ሰይጣንን ታመልካለች ወይ ብሎ የሚል ጥያቄ ነው። እኔ ድንገት የሄድኩባት ቤተክርስቲያን ኤርሚዬ እንደዛ ስላልሰጠችኝ ስላላስተማረችኝ ድንገት ከጥላቻ ወጥቶ ከሆነ ንግግር እንደዛ አላስተማረችኝም። ድንገት ደግሞ ገድላትና ድርሳናት ላይ ደግሞ አሉ ሰዎች በአግባቡ ሊያስረዱ የሚችሉ። እኔ እዛ ላይ ቅድምም ላይቭ ከፍቼ ሰዎች ሲጠይቁኝ ገድል ላይና ድርሳናት ላይ እውቀቱ የለኝም ብዬ አስቀምጫለሁ። ኤርሚ መጽሐፍ ቅዱስ ላይ ከሆነ ግን ቤተክርስቲያን ለእኔ የሰጠችኝ ኢየሱስ ይባላል። ይሄኛው ታዲያ ከየት አምጥታን ቤተክርስቲያን ለአንተ ባትሰጠም ለህዝቡ የሰጠችው እኮ? እንዴት መሰለ፣ አሁን እኔ በተረዳውበት ነው የምነግርህ። አሁን ገድላት የራሱ የሆነ አውድ አለው ኤርሚ፣ የራሱ የሆነ አፈታት አለው እና በዚህ ጉዳይ ላይ አስቤበትም ስላልመጣሁኝ ለማንኛውም ቀጥሉ። እኔ አሁን እንደዚህማ ድፍንፍን አታድርገው፣ እንደዚህ ሽፍንፍንማ አታድርገው። አስበህበት ስላልመጣው ምናምን ነገር የትኛውንም አስበህበት አልመጣም። እኔ አሁን አንዳንድ ጊዜ ምን አለ መሰለህ ኤርሚ ሰልችቶ ያውቃል። አንዳንድ ይሄ ትችቶች ምናምን ነገር እኔ አሁን አንተ ማትቀበላቸው ሰዎች አሉ። እኔ አሁን የነሱን ቪዲዮ ባሳየ ይህንንም አልቀበልም፣ ይህንን በግልጽ ተቃውሜዋለሁ። ታውቃለህ፣ ከአንተ ጋር ይህን ተቃውሞ ያለው ትላለህ። ልክ እንደሱ እና አንተ ታዲያ አሁን ይህን ተቃውሟን ታዲያ ተምዬ እንዴት መሰለ ይህንን ራሱን የቻለ እንትን አለ፣ አውድ አለ። ምንም አውድ አሁን ይህንን መጽሐፍ ቅዱስ ላይ እሺ እናውራ። ቆይ ተሚ ይሄ ታቦት ቆሞ በዕለተ ቀኑ ካህኑ ገድሉን እያነበበ አማኞች ቪዲዮ ከነመረጃው ፓስተሩ ምን ወንጌላዊ ነብዩ የተባለ ሰይጣንን ስናመልክበት ያ ካለ ታመጣለህ ማለት ነው። አሁን እዚህ የሚነገረውን ስማው፣ እዛ አንተም ደግሞ ልክ አምጣው ትልቁ ላይ ያደርግሃለሁ። ኤርሚ ምን አለ መሰለህ፣ አሁን አመሰግናለሁ። ቀጥሉ። ሰላም ብዬ ልወርድ ነው። አይ ለምን የምትወርደው ተሚ? ለምን መሰለህ ኤርሚ እኔ አሁን እኛ ጋር አንድ ሌሊት ነው 5 ሰዓት አይደለም። እኔ እኮ በጥቂቱ እኔ ልወያይ በፈልግ ኤርሚ ስሜቴን ታውቀዋለህ ተሜ። በጥቂቱም ቢሆን ጠባይህንም አውቀዋለሁ። በጥቂቱም ቢሆን ማለት ነው እኮ ግን አንተ በጣም ስማርት ነህ። በእርግጥ ውድቅት ሌሊት ምናምን ብለህ ነው አይደለም? ኢትዮጵያ ውድቅት ሌሊት አይደለም። እሱ ሳይሆን ኤርሚ እኔ አሁን አንተ ቀጥል እሳቸው ይቀጥሉ። ኤርሚ ለምን መሰለ አሁን ብትከፍተውም እኔ ሀሳቡን ስላላወቁት በናወራበት እኮ ብዙ ቶፒክ እኮ አለ። እዛ ቶፒክ ላይ እናወራ ነበረ። ለማንኛውም እንደተከባበርኩኝ እና እንደተከበርኩኝ ምንም እላፊ ቃል ሳልናገር ልውረድ፣ እላፊ ቃልም ሳትናገር ልውረድ ብዬ ነው። ካህኑ
ካህኑ የሰይጣኑን ልጅ ብለው የሰይጣኑ ልጅ ታቦት ተቀርጾለት እኮ ነው ተሚ እኮ እኔ ማን ነኝ? እኔ ኦርቶዶክስን ወክላለሁ እንዴ? እኔ ተወክላለህ ብቻ ግን አንተ ቀጥሎ ደግሞ ያልገባህ ነገር አለ ኤርሚ። የመጀመሪያው ጉዳይ እኔ የመወያየቱ አቅሙ ሳይኖረኝ ቀርቶ አይደለም፣ ግን በርታ ተመስገን አንተ ለእኔ ተወያይልኝና ተከራከርልኝ ብላ የሾመችኝም የመረቀችኝም ቤተክርስቲያን የለችም። የመጀመሪያው ጉዳይ። ሁለተኛ ደግሞ ሁሉንም ነገር እንደ አውድ ለማውራት ራሱ እኔ ፍላጎቱ ቢኖረኝ ነገርኩ የምወያይበት። አሁን ግን ሌሊት ነው እኔ ጋ የፈለገ ሌሊት ቢሆን የፈለገ ሌሊት ቢሆን ቤተክርስቲያን ዛሬ አልችልም እባክህ። አይ ቆይ እኔ ችግር የለም መሄድ ትችላለህ ተሚ ችግር የለም። ግን የምትጽፉ ሰዎች ገና ሳታሳየኝ ቪዲዮ የገባሁት ኤርሚያስን እንደ አጋጣሚ ሰላም ልለው ነው የገባሁት። አይ ታች ላይ የምትናገሩ እህት ወንድሞች ኤርሚያስን ሰላም ልለው ነው የገባሁት። ሰላም ብዬ ነው የወጣሁት። በቃ መግባት ስላለብኝ ነው የገባሁት። ኤርሚያስ ጋር መውጣት ስላለብኝ ነው የምወጣው። ኤርሚዬ በቃ እሺ በለኝ። በቃ ሂድ ችግር የለም። ቴንክ ዩ ተሚ። ኦኬ ከዚህ የበለጠ አናስገድደውም። በነገራችን ላይ ግን እንዲሁ በጽሁፍ ደረጃ እና በታቦት ባያመጡት እንኳን የዚህ ዓለም ገዢ የሆነበት መንግስት ውስጥ ነው ያሉት በጨለማ እስከሆኑ ድረስ ማለት ነው። እና በይፋ ታቦት ቀርጸው ቢያመልኩት አይገርምም አይደል? ምክንያቱም ሰው በጨለማ ውስጥ ካለ በስርዓት ውስጥ ካለ የዚሁ ኪንግደም አባል ስለሆነ ማለት ነው። ሰው በጨለማ ውስጥ እስከሆነ ድረስ በሞት ውስጥ እስካልሆነ ድረስ የሚቆጣጠረው የሚገዛው ይሄው የዚህ ዓለም ገዢ ሆነው ነው ማለት ነው። የእነሱ ግን የሚገርመው ምንድነው? አባት ብለው በይፋ ተቀብለውታል። ታቦት ቀርጸው ጊዜ ሰይመው ያነግሱታል። ይሄ ነው ለየት የሚያደርገው። ምክንያቱም የተቀበሉት ይሄንኑ መንፈስ ስለሆነ ነው የሚስማሙት። በጣም ነው ለመስማት እንኳን ይሰቀጣል አይደል? ክርስቲያኖች ስትሰሙ ያስደነግጣል። ለመስማት ይቀፋል እንደዚህ አይነት ነገር አይደል? እነሱ ግን ያኑ መንፈስ የተቀበሉ ስለሆኑ በዛው መንፈስ ስለሆኑ ያሉት መጥቶ ሲቃወም አሰማውም ይሄን ነገር ትክክል አይደለም ማለት ኤርሜ ድምፅ አለሽ እና ምንድነው የሚሉህ መጥተው ገብተው ለእግዚአብሔር ምን ይሳነዋል ይላል። ኦፍ ኮርስ አው ለእግዚአብሔር ምንም አይሳነውም፣ ግን ደግሞ እግዚአብሔር ደግሞ የመርህ አምላክ ነው አይደል? የመርህ አምላክ ነው። እግዚአብሔር ምንም አይሳነውም ብሎ ከመርህ ውጪ ይሰራል ማለት አይደለም። ለምሳሌ አንድ ሙስሊም በኢየሱስ ሳያምን እኮ ሊያድነው ይችላል እኮ እግዚአብሔር ከእግዚአብሔር ችሎታ አንጻር ከሆነ፣ ግን ደግሞ የእግዚአብሔር መርህ ተጣሰ ማለት ነው አይደለ? ሰው በክርስቶስ ካላመነ በስተቀር የእግዚአብሔር መንግስት አያይም ተብሏል አይደል? ህይወት የለውም ተብሏል። ታዲያ እግዚአብሔር ስለማይችል ነው እንዴ ያ ሙስሊም ሰውዬ ሲኦል የሚገባው? አይደለም እኮ እግዚአብሔር የመርህም አምላክ ስለሆነ ነው። መጣችሁ አንዴ ለእግዚአብሔር ምን ይሳነዋል ትላላችሁ በጣም ብዙ ጊዜ አይደል? ለእግዚአብሔር ምን ይሳነዋል? ለእግዚአብሔር ትክክል ነው የሚሳነው አንዳች ነገር የለም። ግን ደግሞ እንዳልኩት ነው ደጋግሜ እየተናገርኩ ስለሆነ ማለት ነው። እነሱ ግን ተስማምቷቸዋል። ይሄ ተቀብለውታል። አብሮ ስለሚኖሩ ነው። ለዛ ነው ለዚህ ህዝብ እኮ ወንጌል የሚያስፈልገው። የተነበበውን ሁሉ እልል ብሎ የሚቀበል ህዝብ ስለሆነ፣ በጨለማ በእስራት ውስጥ ያለ ህዝብ ስለሆነ አይደለም። በአዲስ ኪዳንና በብሉይ ኪዳን መጽሐፍት ማስረጃ ሊሰጡን አይደለም። እንደው በቤተ ክርስቲያን ታሪክ በሚሉት እንኳን እንደዚህ አይነት ጉድ ተሰምቶ አይታወቅም ከኢትዮጵያ ኦርቶዶክስ ውጪ። እንደዚህ ጉድ ፈልጋችሁ ልታገኙ የምትችሉት የኢትዮጵያ ኦርቶዶክስ ውስጥ ብቻ ነው። በቤተ ክርስቲያን ታሪክ እንኳን እንደዚህ አይነት ነገር ተሰምቶ ያውቃል ወይ? እስኪ ስጡን ማስረጃ ብትሏቸው እንኳን ሊያመጡ አይችሉም። ይሄ ደግሞ ጸሐፊዎቹም ቄሶቹም ጳጳሶቹም በዚህ እስራት ውስጥ ስለሆኑ ማለት ነው። ስለሆኑ ምዕመኑ የተሰጠውን ነው። እንደው ባለፈው ተናግረዋል፣ መምህሩ ተናግረዋል። ምን ብለው ነው የተናገሩት? እኛም ስላላስተማር ነው ህዝቡ ምንም አያውቅም ብለው ተናግረዋል። ህዝቡ ችግር የለበትም እልል ከማለት ወደ ኋላ አይልም። ምንም በለው እልል ብሎ ነው የሚሄደው። ለምን አልተማረም? ደግሞ መማር ብቻ አይደለም የሚያስፈልገው፣ ህይወት ያስፈልጋል። ሰው ስለተማረ ብቻ ያውቃል ማለት አይደለም። ህይወት ኢየሱስ ያስፈልጋል። ህይወት መቀየር መቻል አለበት።
ያኔ ነው አይንህ የሚበራው። ይሄ የልብ አይን ይበራል። የእግዚአብሔርን ቃል ማስተዋል ትችላላችሁ። ይችላሉ፣ መግባት ትችላላችሁ። ቁጥር ጻፉልን አሉ። ገስቱ ላይ ካሉ አስገቧቸው። ገስት ላይ ካሉ አስገቧቸው። እሺ ኦርቶዶክሳውያን ናችሁ ብዬ አስባለሁ። እሺ አንድ ቦታ ስለሆነ ያለው አሁን ገብታችሁ ክርስቲያን ምናምን ብትሉ ደስ አይልም። እሺ ክርስቲያን ከሆናችሁ አትግቡ። በጣም ያው በተደጋጋሚ እየተናገረን ስለሆነ ክርስቲያን ከሆናችሁ አትግቡ። ኦርቶዶክሳውያን መላክ ትችላላችሁ፣ እናንተን እንቀበላችኋለን። ቦርጭ ኖረው ያስተካክለዋል በቀለም ከዛ ጨረሰው አይኑ ትንንሽ ሆነ ምናምን ከሰራው በኋላ ልክ ሰርቶ እንደጨረሰው እጁን ታጥቦ ልብሱን ሲቀይር ይፈራዋል። ከዛ ይሰግድለታል። ከመሆን ምን አይነት እስራት እንደሆነ ተመልከቱ። ምን አይነት የሞት ስፍራ እንደሆነ ተመልከቱት። አዎ እንዴ መጀመሪያ እኮ ይኸውልህ ቀለም ይበጠብጣል፣ ሲያቦካው ነው የሚውለው። በጣም ትልቅ ሙያ ነው፣ በደንብ የሚከበር ሙያ ነው። ሙያው ማለት ነው እንደ ሙያ ትልቅ አርት ነው አይደል? ሰዓሊነት ትልቅ ሙያ ነው። በጣም የሚገርመው ፓርት ግን ይሄ ነው። ይኸውልህ ተጠቦ የሰራውን ተጨንቆ አይኑን አሳምሮ ምናምን ከጨረሰው በኋላ ከዛ ይደነግጣል። በፊቱ መቆም ይፈራል። ጎንበስ ይላል በፊቱ። ምንም እኮ ሊደረግ አይችልም። ቢበዛ ሜሮን የሚባል ነገር ነው የሚቀባው ከተሳለ በኋላ ማለት ነው። ይፈራዋል። ከዛ በኋላ ያጥንለታል። በፊቱ ቆሞ ይጸልያል። እራሱ ለሰራው ነገር ማለት እኮ እራሱ ላሳመረው ኢየሱስ ከምን አይነት እኮ ስፍራ እንዳስወጣል፣ ከምን አይነት የሞት መንደር እንዳመለጠን በእውነት ነው ብላችሁ ከሞት መንደር ነው ያመለጠን። ጌታ ይባረክ። እና በዛኛው በዋናው አካውንት ግና በቃ በራስ አካውንት ና መወያየት ትችላለህ። ለምን እንዳልመጣ ታውቃለህ? በዛ ከመጣ ኦርቶዶክሳውያኑ ሊመጡ ነው፣ እንዲሰሙት ነው። አሁን ይሄኛው 5 ፎሎወር ነው ያለው። 8 ሰው ነው የሚሰማው። እሱ በዛኛው የሚመጣ ነገር የለም። ራሱ ነው ኤርሚዬ። ግን ስህተት እንኳን ነው እንዳይል ራሱ ነው ገብቼ ቼክ እያደረኩ ነበርና እንደ ራሱ ነው እንደ ሰላም ለኪኛ በድምጽ ነው የምናውቀው። ብዙዎቹም በድምጽ ነው የምናውቃቸው። ስለዚህ በዋና አካውንትና እናስገባሃለን ለማለት ነው። ብርኬ ይቀጥል። ቴንክ እሺ አንድ ቪዲዮ ላሳይ እርሜ ምናልባት አረ በቃው ትችላለህ። ቤቱን መቆጠብ ቤቱን ከነበረው ቤቱን እየመራህ ትችላለህ። ትችላለህ። እሺ በጣም ዛሬ ካዝናኑኝ ቪዲዮዎች መካከል ነውና ላሳያችሁ እነዚህን ቪዲዮዎች ላሳያችሁ። What is this? He's blessing me? Oh, bless me. እኮ ወንዱ ቢዮንሴ እኮ ሆነ ማለት ነው አይደል? አዎ ኤርሚ፣ የዚህኛው ደግሞ ትንሽ በጣም ያዝናናል። ላሳያችሁ። ቆይ መቃብር እንዳለ ታውቃለህ ቤተክርስቲያን ውስጥ ማለትማ ቆይ ላሳይህ። ለአንተ ልላክልህ በደንብ እንድታሳየው። አንዴ ልላክልህ ለአንተ። ኦኬ ላክ ነው። በነገራችን ላይ ብሩኬ ይሄ ልጅ እዚህ ሳውት አፍሪካ እና ቦትስዋና ስዊዘርላንድ በመጣ ጊዜ ማለት ነው። በሳውት አፍሪካ አንድ ካልቸር አለ። ለምሳሌ የነሱ አሴሰሮች አሉ አይደለ? እና ኦፊሻሊ ላይሰንስ ናቸው። ለምሳሌ የጥንቆላ ስራ የሚሰሩት ሶንጎማ መባል ይታወቃል። ዊች ክራፍት ማለት ነው።
ወይም ደግሞ በዊች ዶክተር ምናምን ተብሎ የሚጠራለህ እና ሜይ ቢ አይተህ ከሆነ የሆነ ቦታ ቁጭ ብሎ ድንጋዮች ሰብስበው ምናምን ነገር ስለሱ ፊቸር ምናምን ነገር ሲናገሩ አይታል። ዘንባቤም ደግሞታል። እዚህ በቃ ሊትራሊ እንትን ነው የሚታወቅ በመንግስት ደረጃ ምናምን ነገር የሚታወቅ የጨለማ እንደውም የለኝ መሰለኝ ነገ አሳያለሁ ነው ፎቶ አንስቻለሁ። የሚያደርጉት እንትን ነው ከዚህ ከጨለማ ዓለም ጋር ምናምን ነገር የጥንቆላ አይነት እንትን ነው የሚሄዱት እና እሱ ሄዶ እዛ ምናምን ነገር ሲገኝ እንትን ብለዋል። ዙሉ ብቻ አይደለም ዙሉማ በጣም አለ። ከዙሉ ይልቅ እንደውም ስዊዘርላንድ በጣም 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 ኤንደ ቦትስዋና ገብቶ እዛ እንትኖች ውስጥ ዊች ዶክተሮቹ ጋር ምናምን ማለት ነው ኃይል ሲቀባበል ነበረ። ገባ ብቻ ብዙ ከዚህ ከጨለማው ነገር ጋር በተገናኘ ጉዳይ ቁጭ ብሎ ኃይል ኢምፓርት ሲደረግ ነበረ። በደንብ አይተህ ከሆነና ይሄን ያደረገን ሰው ነው ለምሳሌ ታቦት ነው ምናምን መስቀል እያወጡ ምናምን ነገር የሚያሰልሙት አይተሃል። ያ እንዴ ይሄኛውማ ይኸው ምን እንዳደረገ እዚህ ጋር ላሳይ በደንብ መጀመሪያ ይሄን ይኸው ዱብ ዱብ አለ ገብቶ ቤተ ክርስቲያን ውስጥ ነው ዱብ ስፖርት የሚሰራው። ስለዚህ የእሳቸው ሬሳ ቤተ ክርስቲያኒቱ ውስጥ ካለ ለምንድን ነው የኖረው ታውቃለህ? ምክንያቱም ብሩኬ አይ አላውቅም። እንግዲህ አሁን እኮ የየትኛው ስላሴ ነው ብለን መጠየቅ የኃይለ ስላሴ ሬሳ ነው አይደል? ስላሴ ትላለህ አንተ ደግሞ የስላሴ ነው የኃይለ ስላሴ ብለን መጠየቅ አለብን ከዚህ በኋላ ከባድ ነው ማለት የየትኛው የቤተ ክርስቲያን መዋቅር ነው? ከየትኛው ጀምሮ የመጣው የቤተ ክርስቲያን መዋቅር ነው የአንድን የሀገር መሪ ሬሳ ቤተ መቅደስ ውስጥ አድርጋ ህዝቦቿን አስገብታ የምትቀድስ የምታስቀድስ? ይሄ በጣም አይሮን ነው እንዴት እንደቀላል የሚታይ ነገር አይደለም። ካልሆነ ሙታን ጠሪ መንፈስ ነው ማለት ነው ጠቅላላ። እኔ በስርዓት ማቀው የአዮ ሞሚናት የምትባለዋ ያሰንጋላ መንፈስ ማለት ነው። የአሪሷ እመቤት ምናምን ነገር ተብላ የምትባለዋ የአዮ ሞሚናት ዘመድ የሆነ ሰው አጽሙ በቤተክርስቲያን ውስጥ አለ። እኔ ማቀው ማንም ይህንን እፊቴ መጥቶ ዲና ያደርገው የሀገሩን ህዝብ ሁሉ አስመሰክርበታል። የጠንቋያ የአዮ ሞሚናት የምትባላ ማለት ነው የእሷ ዘመድ የሆነች ሴትዮ የእሷ አጽም በቤተክርስቲያን ውስጥ አለ። በሳጥን በስርዓት ተቀምጦ በሚስጥር በር በምስራቅ በኩል ባለ ቤተክርስቲያን ውስጥ ተቀምጦ ነበር። ቻሉት እንግዲህ አንቺ አፄ ኃይለ ሥላሴ ይገርምሻል። የጠንቋይ አጽም ሁሉ ጭምር ማለት ነው። እስቲ ውሸት ነው ብሎ የሚል ሰው ይምጣ። እንደዚህ ነው፣ በመረጃ ነው የምናወራው። አላቸው እንደ ታምረ ማርያም እንዳለ የእሳቸውን አይደለም እንደያዘው ታምረ ማርያም ባለ 400 አለ አይደል እንዳለ ይሄው እጄ ላይ አለ። እሱ ግን በፒዲኤፍ አለኝ የአፄ ሚኒሊክ መልክ ማለት ነው። ቆይ ልፈልገው። ቀጥል እስከዛ መሪ እና እንደሱ አይነት የተለመደ ነገር ነው። እንደገና ነገስታትን የሚቀበሩት በቤተ ክርስቲያን ነው፣ በውጭ አይቀበሩም። የነገስታት የመቃብር ስፍራ አለ። ስላሴ አሁን ስላሴ የትም ቦታ ላይ ቢል ሰው በመሪነት ስፍራ የነበረ ሰው ስላሴ ቤተክርስቲያን ነው የሚቀበረው አለ። የክብር የሆነ የቀብር ቦታዎች አሉ። በጣም ታዋቂ የሆኑ ሰዎች ዘፋኞችም ቢሆኑ ምንም ይሆኑ ጠንቋዮች የነበሩም ይሆኑ እንደዚህ በስነ ስርዓት ይቀበሩበታል ማለት ነው። እና በየእንትኑ የነ አፄ አድያም ሰገድ ኢያሱ የነ አፄ ፋሲል አለ ጎንደር። አድያም ሰገድ ኢያሱ ደግሞ እንደዚሁ ስላሴ ቤተክርስቲያን አለ ጎንደር ላይ አለ። እና መቅደስ ውስጥ ነው የሚቀበሩ።
አንድ አባ ፍቅረ የሚባሉ ነበሩ ጎንደር 78 ዓመተ ምህረት ላይ ጎንደር አደባባይ ኢየሱስ እና እሳቸው ሲያርፉ ከዛ ጸበል ፈለቀ። መቅደስ ውስጥ ጸበል ፈልቋል እና ስጡን እያለ ህዝቡ አስቸገረን። መቃብራቸው ላይ ጸበል ፈልቋል። እሳቸው ጻድቅ ናቸው ተብሎ በጣም ይሰብካሉ። ኃይለኛ ሰባኪ ናቸው። የእናቴ ልጅ የሚባለው እዚህ አዲስ አበባ እንዳሉ ልክ እንደሳቸው ናቸው እሳቸውም። እና በኋላ ምን እናድርግ ተብሎ በሰበካ ጉባኤ አንድ 4-5 በርቢ አዘጋጁና ከኋላ በኩል ሌሊት እየሞላችሁ ጧት ሲመጣ እንዲሁ በአንድ ሌትር ብቻ አንድ ሌትር ብቻ ስጡ ተብሎ እንሰጥ ነበረ። 78 ዓመተ ምህረት ላይ እየሰጠን እንሰጥ ነበር። በጣም እስከዚህ እና መቃብር ላይ የሚቀበሩ ብዙ ታዋቂ የሚባሉ ሰዎች ሁሉ ስላሉ ከዚህ የተነሳ እንትን ብለዋል። እና ምንድነው አሁንም አፄ ኃይለ ሥላሴ ታቦትን ሊቀረጽላቸው፣ ጃማይካውያን ይህንኑ ሊሸፍኑ፣ ቤተ ክርስቲያን ደግሞ ሊታነጽ ሊሰሩላቸው አስበው ነበረ። በዚህ ምክንያት አልተቻለም። ያን ጊዜ ነበረ የአቡነ ጴጥሮስ እሳቸው እንደ ጻድቅ እንዲቆጠሩ የተደረገው። ከዛ በስማቸው ታቦት ተቀረጸ። በቅርቡ ማለት ነው። እኛ በህይወት እያለን አሁን በቅርቡ ማለት ነው። እዚሁ የዛሬ 20 ምናምን ዓመት አካባቢ ማለት ነው። ይኸው አለ ደብረ ጉራቻ የአቡነ ጴጥሮስ ቤተ ክርስቲያን ተሰርቶላቸው ጽላት አላቸው። መልካ አለ፣ ድርሳን አለ፣ ገድል አላቸው። ይሄ ሁሉ ተሰርተዋል። እና የአፄ ኃይለ ሥላሴም እንደዚህ አይነት ጣፈንታ ትሊላቸው ነበረ ማለት ነው። እና ይሄ ነው። ስለዚህ ወደ ርዕሱም ጎራ እያልን እንየው። እኔ ግን ጥያቄ አለኝ መሪ። ቆይ እሺ መሪ ወንድምነት አገኘው። መልካ መዝሙረ ሚኒሊክ ካሜራ ይህን መጽሐፍ አታውቁትም? መዝሙረ ሚኒሊክ ይኸው ሚኒሊክ ሞተ ዚአነ ይላል። ያው መርጌታ እያየው ነው። ኦኬ ስንገባ ወደ መሀል መሪ ይታያል። ይሰማል ድምጽ? እስኪ አሁን ወጣ አድርገው ያው ለመላእክቲከን እስኪ በል ያው አሁን ላይ ኖ ሰላም ለመላእክቲከ ከመጽጌ ሮማን ቀይህ አዎ ለመላእክቲከ ከመጽጌ ሮማን ቀይህ ቀይ እንደ ጽጌ ሮማን ቀይ የሆኑ መላእክቶች ሰላም እላለሁ። ዘይቀድም ጥቀ እምነ ፀሐይ ወወር ከፀሐይና ከጨረቃ ይልቅ እጅግ ደስ የሚያሰኝ ዘይቀድም ያማረ የሆነ ማለት ነው። ንጉሠ ነገሥት ምኒልክ ኮከበ ጽባህ ብሩህ የነገስታት ንጉሥ የሆነ ምኒልክ ኮከበ ጽባህ ብሩህ የንጋት ኮከብ ብሩህ የሆነ የንጋት ኮከብ ንጉሠ ነገሥት ምኒልክ የንጋት ኮከብ እኮ ለክርስቶስ የተሰጠውን ነው እኮ። በጣም የሚገርም ነገር። በጣም ሶበ ተንሣእከ አንተ ምስለ ሰራዊትከ ብዙ ሶበ ተንሣእከ አንተ ከሰራዊቶችህ ጋር በተነሳህ ጊዜ ጄኔራል ጠፍአ
ወደምሰሰ አይ አይ የሚገርም ነገር ነው። አንተ ከሰራዊት ጋር በተነሳ ጊዜ ጄኔራሉ ከእንትን ጋር ጠፋ፣ ተደመሰሰ። ከዛ ምን አለ? አረ እስኪ መጀመሪያ ያገኘው የሆነ ሞት ከሚል ያየ ምኒልክ ሞተ ከሞተ ዚአነ ምኒልክ ሞትከ ሞተ ዚአነ ወይት ምኒልክ ሞትህ ሞታችን ነው። ለእመት መውት አንተ ስትሞት እስመን መውት ኩልነ አንተ ስትሞት እኛም ሁላችን እንሞታለን። ምክንያቱ እስመ ምኒልክ ሞትከ ሞተ ዚአነ ሞትህ ሞታችን ስለሆነ። እንዴ ምንድን ነው መዝሙረ ምኒልክ ግን ዶክተር? እንዴ የሚገርም ነው። እንደ መልክዓ መልክ ነው። አዎ መልክ ነው እንዴ፣ መልክ ውስጡ አለው። ይኸው እዚህ ጋር ለመላእክቲከ ለአጽናፊከ አለ፣ ለከናፍሪከ አለ፣ ለአፉ ካለ በሙሉ ማለት ነው። በሙሉ መልክ ማለት ነው። መልክ ነው። ሰላም ለአጽናኒከ አለ። በጣም ያሳዝናል እኮ በእውነት ትልቅ በሙሉ መልክ ነው። መልክ ነው። መልክ ነው። እና ምንድን ነው አጽማቸው በቤተክርስቲያን መቀመጥ ብቻ ሳይሆን ታቦተ ሕግ ሁሉ ነው የተቀረጸላቸው እኮ የብዙዎቹ ቤተክርስቲያን ነው እንጂ አይታነጽም የተባለ ታቦትማ ተቀርጾላቸው በደንብ ወዳጆቻቸው ሁሉ ያስቀድሱላቸዋል፣ ያስቆርቡላቸዋል። ልክ ነው። ልክ ነው። ልክ ነው። ኦኬ ወንድምነት አንድ ነገር ስንክሳር ላይ እየፈለግኩኝ ነው። በ24 መስከረም 24 ወይ መስከረም 25 የሚውል የኢትዮጵያ ንጉስ አለ። እሱን ላሳያችሁ ፈልጌ ነው። አንድ የኢትዮጵያ ንጉስ በ24 ወይ መስከረም 25 የሚከበረው ማለት ነው። ስለዚህ ልጅ የጀመርከውን ትቀጥላለህ፣ ታሳየናለህ። እንትኑ አንዴ ሙሉውን ማለት ነው ሳይቆራረጥ ልላክልህ። የ5 ደቂቃ ቪዲዮ ዋትስአፕ ላይ ልላክልህ። የማን የዚህ ልጁ? አዎ ምንም ሳይቆራረጥ ወጥ ሆኖ ማለት ነው ዩቲዩብ ላይ ላከው። ዋትስአፕ ላይ ልጁ እኮ ሙስሊም ነው፣ ኮንቨርት አድርጓል ወደ እስልምና እኮ ብሎ የሚል ነገር መረጃ አለ። ብዙ ነገር ነው ሲወራ የነበረው ስለሱና ትክክለኛ ነው። ወደ እስልምና ኮንቨርት አድርጓል ተብሎ የተባለ ኤርሚ ከሚዩት ፍታኝና ላዳምጥ። ማን ነው ሚዩት ያደረገ? ማድረግ ያለበት እሱ አድርጎኛለሽ። እኔ ነኝ ያደረኩት። ያ በቃ ገስት ላይ ስለገባሽ ጠብቀን። እሺ ኮንቨርት አድርጓል። እሺ ወደ እስልምና ኮንቨርት አድርጓል ይባላል። ያው ታኅሳስ 3 ቀን 2006 ዓመተ ምህረት እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበትና የዳግማዊ አፄ ምኒልክ የእረፍታቸው 100ኛ ዓመት በታሪካ ነገሥት በዓታ ለማርያም ገዳም በታላቅ ድምቀት ይከበራል። ስለዚህ መላው ሕዝበ ክርስቲያን የበዓሉ ተሳታፊ ይሆን ዘንድ በአክብሮት ተጋብዘዋል። ይህ አሁን ታቦት አለ፣ እዛ በዓታ ላይ ታቦት አለ። የእሳቸው የአፄ ኃይለሥላሴም እዚሁ ጋ ነው ያለ ታቦቱ ከእሳቸው ጋራ አብሮ ድርብ ሆኖ በዓታ ላይ አለ ጽላታቸው ማለት ነው። መልኩን ቆይ በውስጥ ልክልሃለሁ፣ መርጌታ በሙሉ ልክልሃለሁ። እሺ ላክልኝ፣ በደንብ ተረጉመዋለሁ። አዎ እዚህ ተርጉመውታልም እነሱ ሲጽፉት እንዳለ ነው የተቀመጠው። እሺ ለምህረት አብም መልክ እንደተደረሰለት ታውቃለህ? የትኛው ምህረት አብ? ምህረት አብ አሰፋ
እግዚኦ ኧረ አላውቅም እንዴ ኤርሚ አይሾ ስፒድ ላይ ጥያቄ አለ ኤርሚ? በደንብ አለኝ። ከብሩክ ጋር አውሩ። ብሩክ ያውራ። ብሩክ ከአንተ ጋር ትንሽ ላውራና ያው ከብሩክ ጋርም ያው ብሩክንም ተከባብረ የምናወራ ወንድም ነው፣ ግን የተወሰነ ቀጥልና ከአንተ ጋር እኔ ትንሽ ቪዲዮ ሌው 5 ደቂቃ ቪዲዮ ስለሆነ ሌው ብሩኬ አውራው። ከብሩኬ ጋር አውሩ። ብሩክ ተከባብረ የምናወራ ነው እና መጀመሪያ ከብሩክ ጋር ቀጥታ ወደ ጥያቄ ከመግባታችን በፊት ሌላ የሚጀመሩ ቶፒኮች ስላሉ እሱ ሌላ ጊዜ ግን ይኸውና ቪዲዮን አለውኝ። ጥያቄ ካለ መልስልሃል። ኦኬ ከብሩኬ ጋር ታዲያ ታወሩ? ያው በቃ አልኩህ እኮ። ኦኬ ልጁ ቤተክርስቲያን ውስጥ ገብቷል አይደል ተሜ? አዎ ኤርሚ። የትኛው ቤተክርስቲያን? ስላሴ አይደል? ቅድስት ስላሴ። እምነቱ ምንድን ነው የልጁ? የልጁ እምነት ምን እንደሆነ እኔ አላውቅም፣ ግን ይህ ልጅ አገርን እንደ ሀገር ያስተዋውቃል ተብሎ የሚጠበቅ ልጅ ነው። እንደ አፍሪካ ጴንጤ ቢሆን ይገባል። ኤርሚ አልጨረስኩም። እንደ አጋጣሚ ነው እየበላው ነው ካፌ ላይ ያቆምኩትና ልቀጥል ነው እና ይህ ልጅ እንደ አፍሪካ እየዞረ ያለ ልጅ ነው። ሃይማኖት ምንድነው የሚለውን ነገር አላውቅም፣ ግን ይህ ልጅ ለምን ኦርቶዶክስ ተዋህዶ ጋር ቀጥታ ቅድስት ስላሴ መጣ ለሚለው ሀሳብ አንዳንድ ጊዜ ሰዎች ባለማወቅ ታቦት ወጣ ምናምን ይላሉ። የወጣው ንዋየ ቅዱሳት ነው የወጣው። የወጣለትም ደግሞ ትልቁ ምክንያት ቤተክርስቲያኗ እንደ ቤተክርስቲያን እንደ ሀገር ስለምትከበር፣ አገሪቷም ደግሞ የምትታወቀው ደግሞ በኦርቶዶክስ ስለሆነ ሀገርን ለማስጠራት ያለበትን ሀሳብን ነው ይሄ ልጅ የወጣው። እዛ ቤተክርስቲያን ውስጥ ሲገባ ነጠላ መልበስ ነበረበት፣ አልሰጡትም ነጠላ። ይሄ ደግሞ የግለሰቦች ወይም ደግሞ የአንዳንድ ሰዎች ስህተት ነው። ያ ነው ኦርቶዶክስ ማለት ኢትዮጵያ ማለት ኦርቶዶክስ ስለሆነች ነው የሄደው። ለምን ቢባል ቀጥታ መስጊድ አልሄደም፣ ቀጥታ ቀጠና 2 ሙሉ ወንጌል አልሄደም። ለምን ቢባል እንደ ሀገር ቅርስም እንደ ሀገርም ደግሞ ስጦታ አላት ተብላ የምትጠበቀው ማን ስለሆነች? ኦርቶዶክስ ስለሆነች ነው። ሌላ ሲገባ ቤተ መቅደሱ ሲገባ አንዳንድ ሊያሳዩት የሚፈልጉት ነገር ነበር፣ አሳይተውታል። ግን እንደ ቤተክርስቲያን ስርዓት ልክ ነው ወይ አንተ እንደምታየው ነገር ልክ ነው ወይ ሲል ልክ አይደለም ብዬ ነው የማስበው። የመጀመሪያው ጉዳይ እዛ ጋር የነበሩ ካህናቶች ልጁን ነጠላ ማስለበስ ነበረባቸው፣ ነጠላ አላስለበሱትም። ይህ ማለት ግን ኢትዮጵያን አላስተዋወቀም ማለት አይደለም። ያ ነው ኤርሚያስ። ተሰምታል። ኦኬ በቤተ ክርስቲያኒቱ ስርዓት አሁን ይሄ ሰው ሙስሊም ነው ሰውየው? እርግጠኛ ነኝ ኤርሚያስ። እንደዛ ብለው የሚል መረጃ አለ። ኮንቨርት አድርጓል ወደ ሙስሊም ብለው የሚል ማለት ነው። የቀድሞ እምነቱን እንደሆነ አላውቅም። እህትዮ ሜርሲ ቼክ አድርጊ። እኔ ሃይማኖቱን አላውቅም፣ አልዋሽ ነገር በቃ ምንም ግን ሙስሊም ሆኖ መግባቱ ተገቢ ነው ወይ? ተገቢ አለ። ግን ደግሞ ሀገርን እየጎበኝና ሀገርን እያስተዋወቀ ስለሆነ ኤርፖርት ሄዷል፣ መስቀል አደባባይ ሄዷል። የት ሄዳ አይደለም ኢትዮጵያ መጥቶ ብዙ ቦታ ላይ ሊሄድ ይችላል። እኔ አሁን እየጠየኩ ያለሁትኝ ብቻ የኢትዮጵያ ኦርቶዶክስ እምነት ተከታይ አይደለም። አለ ኤርሚ፣ እርግጠኛ ሆነ ለማውራት ማስረጃው አለ። የኦርቶዶክስ እምነት ተከታይ ነው። እኔ አላቅም እኮ ስለዚህ እሱን አሁን በመረጃ እናይልሃለን። አለ ማስረጃ እኮ አንተን እኮ አለመቀበል እኮ አልችልም እኮ። ልክ ነህ። በቃ ግን ወደ ሙስሊም ኮንቨርት አድርጓል ብሎ የሚል አለ፣ የወጣ መረጃ ማለት ነው።
አለ ሳይሆን ማስረጃውን አሳየኝ። ሙስሊም ነው። ያው ከታች ኮሜንቱን ሁሉ ያው ሙስሊም ነው። ኮሜንቱን እሱ ያው ልጁ አማኝ ነውም ተብሎ ይወራለታል። ቀጥሎ ደግሞ ልጁ ብቻኛ የኦርቶዶክስ ተብሎ ይጠራል። ስለዚህ ሃይማኖቱን አናቀው። አድመጠኝ። የኦርቶዶክስ እምነት ተከታይ አይደለም። ሙስሊምም ይሁን ጴንጤ፣ ካቶሊክም ይሁን ማንም በእናንተ ቤተክርስቲያን ውስጥ አንድ ሰው የሚገባ የቤተክርስቲያኒቱ እምነት ተከታይ የሆነ ሰው ነው አይደል? ቤተክርስቲያን ውስጥ የሚገባ አዎ። እኔ አሁን ይኸውልህ ቆይታሜ የጠይኩና በአጭር መልስ እንጂ ቀጥላት። የኦርቶዶክስ እምነት ተከታይ የሆነ ነው አይደለ? እንጂ ከዛ ውጭ የሆነ ሰው ቤተክርስቲያን ውስጥ አይገባም ማለት። ይህ ልጅ እንደ ሀገር ሊጎበኝ ነው የመጣው። አልጠይኩም። አልጠይኩም። እኔ ቤተክርስቲያን ውስጥ የሚገባው ሰው ነው ያልኩ። እንደ ሀገርማ ኢትዮጵያ ሊጎበኝ ነው የመጣው። ኢትዮጵያ ውስጥ ያለውን መስጊድ የሚግባ ያስተዋውቅም ነው የመጣው። የትኛው ምንም ኢትዮጵያን እሱ አያስተዋውቅም። ምን ያስተዋውቃታል? በልመና ነው የመጣው። እኔ በምን መጣ አይደለም ተሜ የጠየቅኩ ላይ በልመና መጣ ምናምን ነገር። እኔ አንድ ውርጋጥ የሆነ ሰው ይቅርታ አድርግልኝ፣ እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ ድሮም የታወቀች ሀገር ናት። ኦኬ 40 ምናምን ነገር ሚሊዮን ፎሎወር ስላለው እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ በልጆቿ የታወቀችበት የምትታወቅበት ብዙ የታሪክ አሻራ አለ። ኦኬ ስለዚህ እንደው እሱ ኢትዮጵያን ላይ ያስተዋውቅ የመጣበት አይነት ነገር ተደርጎ የሚደረግ ነገር ኢትዮጵያ አትታወቅም እያልን እኮ ነው። ይሄ ደግሞ ማለት በጣም ማፈሪያነት ነው ለእኛ ለሀገራችን ማለት ነው። እሱ አይደለም ኢትዮጵያን የሚያስተዋውቃት። ኢትዮጵያ ልትታወቅበት በምችላቸው ትልልቅ በሚባሉ ነገሮች በዓለም መድረኮች ላይ ታውቃለች። ለምሳሌ በአትሌቲክሳችን ታውቃለች፣ በቡናዋ ትታወቃለች ኢትዮጵያ ማለት ነው። እኔ አሁን በውጭ ዓለም ላይ ነው ያለሁት። ኢትዮጵያን ኮፊ የትኛውን ቦታ ላይ ይታወቃል። ኦኬ የትኛውን ቦታ ላይ ያልኩ እና ኢትዮጵያ ሊያስተዋውቃት ምናምን ነገር እሱ የማያውቁ ኢትዮጵያ የሚባል ሀገር የማያውቁ ሰዎች ካሉ ምናልባት ካለው ከተሰሚነት አኳያ እንደዛ ሊታወቅ ይችላል እንጂ እሱ ኢትዮጵያ ሊያስተዋውቅ መጣ ምናምን ነገር ብሎ የሚለው እኔ ተወሱ። ከዛ ይልቅ እኔ አሁን ዋና ትኩረት ማድረግ የፈለግኩት በእናንተ ቤተክርስቲያን ውስጥ በቅዳሴ ጊዜ ጻኡ ንዑሰ ክርስቲያን ብለን እንላለን ሲባል ሰምተሃል? ቅዳሴ በደንብ ታውቃለህ? ተሜ ኤርሚ የክርስቲያን ታናናሾች የሆናችሁ ውጡ ይባላል። ንዑስ ክርስቲያኖች እንዲወጡ ይነገራል ቅዳሴ ላይ። ግን እኔ ስለዚህ ይሄ ሰው ታዲያ የገባ ሰው ልንገርህ፣ ጴንጤው ነው የገባ ሰው። አድመጠኝ። እኔ ይሄኛውን ሳወራልህ ለዚህኛው በደንብ ጥንፍፍ አድርገህ መልስልኝና ከዛ ደግሞ ጴንጤ የሆነ የገባ ሰው ሌላም የገባ ሰው ካለ ታሳየናለህ ማለት ነው። ለምን ገቡ ለምትለው ነገር ይኸውልህ አሁን በታሪክ ደረጃ የገቡ ሰዎች አሉ ጴንጤ ሆነው፣ እንዲሁም በጴንጤ ቤት በጣም ትልቅ የሆኑ ሰዎች ኢትዮጵያ ውስጥ። የዚህኛውን ጨርስልኝና ተመስገን። እንዴት ነው በቃ ሁሉ ቀን እናንተ አንግባባም እንዴ? የዚህኛውን ጨርስልኝና ጴንጤ ሆነው የገቡ ሰዎችን ደግሞ ተናገር፣ ቀጥልበት። የዚህኛውን ጨርስልኝ። ይሄ ለምንድን ነው የገባው? ቤተክርስቲያኒቱ በዚህ አይነት አቀባበል እንዴት ተቀበለችው? እሺ ለምን እንደገባ ልንገርህ። ጻኡ ንዑሰ ክርስቲያን እያለች ብላ የምትል ቤተክርስቲያን ልመልስልህ እኮ ነው። መጀመሪያ በዛ ሰዓት ላይ የቅዳሴ ሰዓት አልነበረም፣ እሱን ያዘው። ቀጥሎ ደግሞ እንደ ሀገር ኢትዮጵያ ማለት ኦርቶዶክስ ማለት ኢትዮጵያ ስለሆነች የማይነጣጠልና ልትነጣጠል የማትችል ሃይማኖት ስለሆነች ከኢትዮጵያ ልትነጥላ ስለማትችል ይህ ሰው እንደ አጋጣሚ ሆኖ ኢትዮጵያ ውስጥ ያሉትን አዲስ አበባ ያሉትን ሁሉ እየጎበኘ ነው። ለምሳሌ ያክል ግዙፉን ኤርፖርትን ጎብኝቷል። መጎብኘትና ማየት ያለበትን በዩቱብ ማስተላለፍ ያለበትን እንዲያስተላለፍ። ስለዚህ ይህ ልጅ የመጀመሪያው ጉዳይ ምን ብሏል? መስቀል ተሳልሟል። ተሳልሞ ነው የገባው። መቅደስ ውስጥ መግባቱና ነጠላ አለመልበሱ ኦርቶዶክሳዊ የሆኑ ስርዓቶችን አለማድረጉ ተገቢ ነው ወይ ተገቢ አይደለም ብያለሁ። ለምን ቢባል ነጠላ ቢለብስ ሞር ኢትዮጵያን ያስተዋውቃታል። ኦርቶዶክሳዊነት ምን እንደሆነ፣ ኢትዮጵያዊነት ምን እንደሆነ ኦርቶዶክስንና ኢትዮጵያን መነጣጠል ስለማይቻል። ለምን ቢባል ለምንድን ነው ቀጠና 2 ሙሉ ወንጌል ያልሄደው? ምንም ስለሌለ ነው። ለምንድን ነው መስጊድ ያልሄደው? ምንም ስለሌለ ነው። ይህ ልጅ ቀጥታ ሄደው ልንነጣጥል የማንችላት ሃይማኖትንና ባህልን ጠብቃ እያስቀመጠችና የጠበቀች ሃይማኖት ስለሆነች ኦርቶዶክስ
ቅድስት ሥላሴ ሄዶ ጎብኝቷል። ይህ ነው ኤርሚያስ። እሺ ሙሉ ወንጌል ስለጠራ ሜንሽን ስላደረክ እስልምናም ጋር ሜንሽን ስላደረክ ለሁለቱ መልስ ልስጥህ። ሙሉ ወንጌል ጋር ያልሄደበትም እስልምናም ጋር መስጊድ ያልሄደበት ኮተታ ኮተት እዛ የለም፣ የሚታይ ኮተታ ኮተት የለም። በቃ ይሄ ነው። ኮተታ ኮተት ስለሌለ በሙሉ ወንጌልም በእስልምናም ሃይማኖት መስጊድ ሄዶ የሚያየው ኮተታ ኮተት የለም ማለት ነው። ሙሉ ወንጌልም መተህ የምናሳየው ጌታ እንጂ ያለን የምናሳየው ኮተታ ኮተት የለንም። ለዚህ ነው እዛ ማሄደው ማለት ነው። እናንተ ቤት ደግሞ የኮተታ ኮተት አለ የሚታይ ተብሎ የሚባል ማለት ነው። አንዳችን የማይረባ ምን አልኩ? ኮተታ ኮተት ኮታንኮት አይደለም ያልኩት፣ ኮተታ ኮተት ስላለ ነው። አክሱም ሐውልት ነው ኮተት ኤርሚያስ? አይ ስላሴ ቤተክርስቲያን ውስጥ ነው። ፋሲል ግንብ ነው ኮተት? አልተጠየቅም። ልጁ የሄደው ፋሲል ግንብ። አድምጠኝ ኦርቶዶክስ አድምጠኝ፣ ተመስገን አድምጠኝ። ልጁ የሄደው የት ነው? አክሱም ጋር አይደለም። አክሱምና የጥያ ድንጋዮችን የአክሱም ሐውልት ከሆነ አድምጠኝ። እኔ ሳወራ አታውራ። ልጁ የሄደው የት ነው? ስላሴ ቤተክርስቲያን ነው። ስላሴ ቤተክርስቲያን የመጣው ብለህ አሁን እኮ ቅድም እንትን አቧራ እያጨስክ ነበር። ሙሉ ወንጌል አልሄደም መስጊድ አልሄደም ብለሃል። መስጊድ ያልሄደው ኮተታ ኮተት እዛ ስለሌለ ነው። ኦኬ አንድ ምስልምና አሁን እጅ ገብቼ ባላቅም ግን የለም እንደዚህ የሚያወጡት የሚያገቡት አልሄድ አለ ምናምን ነገር ብሎ የሚል የእናንተ ኮተታ ኮተት የለም። እንደዚህ በቫርኒሽ የተለቀለቀ ጣውላ የለም። ኦኬ ሙሉ ወንጌልን ብትመጣ የለም። ስለዚህ ኮተታ ኮተት ቅርጽ ምናምን ነገር የሚባል ነገር ስለሌለ ያው ኮተታ ኮተታችሁን ለማሳየት ማለት ነው። ኮተት መባል ካለበት ዘመናዊ ያመጣው ስራዎች ናቸው። ስክሪን ከተባለ ስክሪን ቢግ ስክሪን አለ ሙሉ ወንጌል። እንደ ስቴዲየም ወንበሮችም ከሆነ ደግሞ የሚጎበኝ ከሆነ እዛ አለ። ግን ቅርስ የአገር ቅርስ አዳምጬ አይደለ አዳምጬ ነበር ወገኖች። እሺ ቆይ አንዴ ታብ ኮፒሊንግ ሼር ያድርጉት ወገኖች። ታብና ኮፒሊንግ ሼር አድርጉ። ቴንኪዩ ተሜ በመረጃ ላይ ስለሚያወራ እያወራን ያለ ነው። ታብና ኮፒሊንግ ሼር አድርጉት። ቅርስ እንደ ቅርስ ኢትዮጵያዊነትን ቅርስ ጠብቃ የተቀመጠች ትክክለኛ ኢትዮጵያን ጠብቃና አስጠብቃ አስከብራና ተከብራ ብትኖር ኦርቶዶክስ ናት። ለምን ቢባል የትኛውም ታሪክ ሲነሳ ከኢትዮጵያ ከኦርቶዶክስ ተዋሕዶ ጋር የተያዘ ነው። ስለዚህ ገብቶ የጎበኘው ኢትዮጵያዊ ቅርስ በጠቅላላ ኮተት ከሆነ አላውቅም። ፋሲል ነው ግንብ፣ አክሱም ሐውልት ነው ግንብ፣ እንደገና ደግሞ ኦርቶዶክስ ጠብቃ ያስቀመጠችው ነዋያን ቅዱሳኖች ናቸው ኮተት፣ መጽሐፍ ቅዱስ ነው ኮተት። አልገባኝም። ለምን ቢባል መጽሐፍ ቅዱስ እንኳን አንተ ያዝከው መጽሐፍ ቅዱስ እንኳን በአማርኛ እንኳን የተተረጎመው እቹ ቤተክርስቲያን ያስቀመጠችልህ በግዕዝኛ ያስቀመጠችው ነው። ወደ አማርኛ አስተርጉማል ያስቀመጠችው በግዕዝ የተጻፈው ነው መጽሐፍ ቅዱስ ኮተት። አልገባኝም። ለምን ቢባል ኮተት ተብሎ ቢጠራ ፒያኖ ነው። ኮተት ተብሎ ቢጠራ ሳክሶፎን ነው። ኮተት ተብሎ ቢጠራ ማይክ ነው። ኮተት ተብሎ ቢጠራ ሶፍት ነው። ስለዚህ እንደነዚህ አይነት ነገሮች እያሉ ባህልንና ሃይማኖትን ጠንቅቃ ያስቀመጠችን ሃይማኖትን መንካት ይከብዳል። ኤርሚ ስለዚህ ምን እያለን ነው ወንድማችን ተመስገን? የፋሲል ግንብ ያለው ስላሴ ቤተክርስቲያን ውስጥ ነው እያለ ነው። ታሚ አንተ ስታወራ አድምጠኝ ብለኝ ሚዩት አድርጌ መርጌታም ሁሉም ጸጥ ብለው ማናቸው ማይክ ሳይከፍቱ አድምጠኝ ጸጥ ብለን ስንሰማ ነበር። ደቂቃ አነሰ ብለህ ካልክ እንጨምርላለን። ትችለዋለህ። በዚሁ ነው የምንቀጥለው። መርጌታ ሀሳቡን ይጨርስና ከዛ ነው ደግሞ በነጥብ አስቀምጥልሃለሁ። አንተም ደግሞ ልክ በነጥብ ታስቀምጥልናለህ። መርጌታ አንተ አይደለም ቤቱ ምንድነው አሁን መርጌታ አሳጥርና ጨርስለት። ከዛ እሱ ደግሞ አጭር ነው። ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጎበኘው ሲባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል መንግስታዊ ወንጌል ነው። በቤተ መንግስት ነው የጀመረው። በየትኛውም ዓለም ላይ ክርስትና በስደት ነው የጀመረ፣ በምዕመናን ነው የጀመረው። እየተሰደዱ እየተገረፉ እየተደበደቡ ኢትዮጵያ ነገስታት ላይ ነው የጀመረው።
አብርሃና አጽብሃ የሚል የክርስትና ስም ተሰጥቷቸው ከዛ ህዝቡ የሚቀበለ ምን ብሎ ነው? የንጉሥ ሃይማኖት እያለ ነው የሚቀበለ። ወንጌል ገብቶት አይደለም ሲወርድ ሲዋረድ የመጣ ከዛስ የነገስታት አጽኖ ሁሉ የያዘችው ነገስታቶቿ የወንጌሏ መነሻ እነሱ ስለሆነ ነው። ወንጌል ከዛ ነው የተነሳ። ሰው ደም የምታስወጣው በመረጃ እኔ ደግሞ ቀጥላለሁ ማለት ነው። ጋይድ አሁን ቀጥል ቻለው። ከዛ ሌሎች ወንድሞች እንደዚህ ያሳያል። ጋይድ እሺ፣ ስለ ሁሉም ነገር አመሰግናለሁ። መጀመሪያ እኔ ስርዓት ያለኝ እግዚአብሔርን የተከተልኩት የስርዓት አምላክ ስለሆነ በስርዓት የምከተለው አምላክ ነው ያለኝ። የበግ ለምድ ከለበሱ ሰዎች ጋር እንደፈለጉ አፋቸውን በተፉ ቁጥር ለባለጌ ብልግና ስለማልመልስ አልመልስም ለእንደዚህ አይነት ነገር። ቀጥሎ የገባሁበት ትልቁ ምክንያት ምንድን ነው? በልቶ የሚያቅ የአህያ ፋንድያ በልቶ የሚያቅ በልቼ አውቃለሁ ብሎ ሊያወራ ይችላል። እንደዚሁ ደግሞ የጅብ ስጋ በልቶ የሚያቅ ሰው ካለ እኔ በልቼ አውቃለሁ ሊል ይችላል። አላውቅም። እኔ እስካሁን ድረስ ስላልገጠመኝ ስላላየውኝ ቤተክርስቲያንን ብልግና ስላላስተማረችኝ አያይዤ እየተሳደብኩኝ አልቀጥልም። የገባሁበት ትልቁ ምክንያት ምንድን ነው ተብሎ ሲታሰብ የመጀመሪያው ነገር ይህ ልጅ ለምን ቤተክርስቲያን ገባ ለሚለው መልስ ያንን ነገር በአግባቡ ልመልስ ነው ለሚባል እግዚአብሔር የስርዓት አምላክ ጨዋ አምላክ ስለሆነ እንጂ እግዚአብሔር አንዱን ሰድቤለት አንዱን አንቋሽሼለት የሚያጨበጭብልኝ አምላክ ስላልሆነ በትችት ወንጌል ስለማይሰራ ወንጌል መኖር ደግሞ ወንጌል ደግሞ በህይወት የሚገለጥ ስለሆነ በስድብ የምቀጥል ሰው ስላልሆንኩኝ ማለት ነው። ስለ ጥንቆላ የሚያወራው ጠንቋይ ቤት የሄደ ሰው ነው። ስለ ፋንድያ የሚያወራው ደግሞ አህያ አርብቶ ፋንድያ የበላ ሰው ነው። ስለ ፋንድያ ማውራት የሚችል እኔ ደግሞ ኑሮዬም ውሎዬም ከአህያ ጋር አይደለም እና አህያ ጋር የሚውል ወይም ደግሞ ፈረስ የሚቀልብ ሰው ነው የፈረስና የአህያ ፋንድያ እየበላው ነበረ ብሎ ማውራት የሚችለው። እኔ እንደዛ አልደረስኩበትም። እንደሱ ስላልደረስኩበት ደግሞ አርብቶ አደር ስላልሆንኩኝ አርብቶ አደሮች ያውቁታል። አህያና ፈረስ ያረቡ በትርፍ ጊዜያቸው እንጀራ ነጭ ጤፍ እንጀራ መብላት ስለማይችሉ ፋንድያ ሊበሉ ይችላሉ። አላቅም። እኔ ሰው አንተ አልክ ይላል ጌታ በምሳሌ ሲመልስላቸውና እናንተ አላችሁት። ኤርሚያስ ድንገት ከዚህ ልጅ ጋር በተያያዘ ነገር መልስ ከመለስኩልህ አላውቅም፣ ካልመለስኩልህ ደግሞ አልመለስክልኝም ብለህ ጠይቀኝ በጨዋነት። ስድብ ኃጢአት ስለሆነ አልሳደብም። ወረፋም ደግሞ ይሄ ትችትም ደግሞ እግዚአብሔርን ስለማላስጨበጨበው አልታችም። ወደ ጥያቄ ቀጥለ። እሺ ቴንክ ዩ። አንቺ ታመጪው አንቺ ታሮጪው ይላል። ኦኬ ሶፍት ፔንቶች ሶፍት ያስፈላሉ ብሎ የሚል ፖለቲካ ለመስራት ጥያቄ ልጁ ላይ ጨርሰሃል። ሚዩት አድርግ። ቆይ ሚዩት አድርግ። ሚዩት አድርግ። ኦኬ ሰማህ? የፈለከውን ስታረ ሰማሁ። ፔንቶች ሶፍት ያስበላሉ እየተባለ በጣም ብዙ ጊዜ ዲስኩር ይደሰኮርብናል። ሶፍትን ከማስበላት ጋር በተገናኘ ነቢይ መስፍን ቤተፋጌ ማለት ነው አንዴ ይህን ነገር አስደርጎ ነበር። ይህን ነገር በማስደረጉ ሁላችንን የተቃወም ነው። እኔም የተቃወምኩት ቪዲዮ ግቡና ኤርሚያስ አበበ ኦፊሻል ብሎ የሚለው ዩቲዩብ ላይ ሂዱና እዩት። ፌስቡክ እና ዩቲዩብ ላይ በነበርኩበት ሰዓት ላይ የቀጥታ የመርሃ ግብር ስርጭት ወደ 3000 ሰው ላይ የተከታተለበት ላይ አይ ቲንክ 3500 ሰው ምናምን የተከታተለበት ላይ ያኔ ተናግሬ ያለው እኔ ብቻ ሳይሆን በሙሉ ማለት ነው። ሶፍት የማስበላት ቁሳቁስና ሸቀጣ ሸቀጥ የሆነ ነገር የማስበላት የኛ የወንጌላውያን አማኞች ባህላችንም ትምህርታችንም አይደለም። ነቢይ መስፍን ግን ይህን ነገር አድርጎት ነበር እና እኔ ተቃውሞ ያለው አንድ ይሄ ሰው እኔ ባለሁበት ሀገር ላይ በሌላ ቸርች ሊጋበዝ ተጋብዞ ሊያገለግል መጥቶ በአካል አግኝቼው ነግሬዋለሁ እና አንድ እኔ የተደረገው ከዛ በኋላ አድርጎትም አያውቅም። ነቢይ መስፍኔ ማለት ነው አድርጎትም አያውቅም። ኦኬ ልብ በሉ አድርጎትም አያውቅም። አንድ እኔ የተደረገው ለዛ ለተደረገውም ነገር ሶሪ ብሏል። ኦኬ ጴንጤ ያሸማቀቋችሁ መስሏችሁ በየቦታ በየፌርማታው ጴንጤዎች ሶፍት ያስበላሉ ብላችሁ የምትሉት የመብልና የመጠጥ ጉዳይ ከተገናኘ መርጌታ በየጸበሉ ቦታ ላይ ምሴን ስጡኝ ብሎ ክፉ መንፈስ ራሴን ገለጥኩ ብሎ በሚልበት ድራማ ውስጥ እንደዛ በሚደረግበት ሰዓት ላይ እኔ የካ ሚካኤል ቤተክርስቲያን በነበርኩበት ጊዜ
ሾላ ማለት ነው። ወደ እንግሊዝ ኤምባሲ መሄጃ ጋር ጸበል ቤቱ አለ፣ የካ ሚካኤል ማለት ነው። እና እዛ ያኔ አጥባቂ የነበሩት ካህን እያጠመቁ በነበሩበት ሰዓት ላይ እንደዚሁ ምሴን አምጡልኝ ብሎ ሲል የየካ ሚካኤል ጸበሉ ያለበት ግቢ ውስጥ አንድ ዋርካ አለች። ዋርካ ዛፍ አሁን ካልተቆረጠ ዋርካ ዛፍ መካከል ላይ አለች፣ ጸበል ግቢ ውስጥ ማለት ነው። እና እዛ ቦታ ላይ አሸዋ እና ጠጠር ነገር ተቀምጦ ነበር፣ ገና እየተሰራ ነበረ። እና ሂድና አምጣለት አሉኝ ካህኑ። እኔን አሸዋ አምጣላት አሉኝ። ሴት ናት፣ በመስቀል እየቀጠቀጧ ክፉ መንፈስ ተገልጦ እዛ ምስ ምንድነው ተብሎ ሲባል ቄሱ ነው ምስ ምንድነው ብሎ የሚጠይቀው። እኛ ጋር ምስ ምንድነው ብለን አንጠይቅም። እርኩስ መንፈስን በጌታ በኢየሱስ ክርስቶስም ገስጸን እናስወጣለን። እና አሸዋ ነው ብሎ ሲል ሂድና አልጨረስኩም። ተሜ ሜዩት አድርግ ብራዘር፣ በኢየሱስ ስም ያላስወጡ እንዳላሳየነው ቪዲዮ አለ። ሜዩት አድርግ ገና እስኪ ነስርህ ድረስ እኔ በመረጃ ነው የምናገረው። አንተም እኛን እስኪ ነስረን ድረስ በመረጃ ተናገር። ጥራ ወንጌል ብርሃን፣ ህይወት ብርሃን፣ አማኑኤል፣ ሙሉ ወንጌል፣ ቃል ሕይወት ብለህ አምጣ፣ በመረጃ አውራ። እኔ አሁን ሳወራ ልክ እኔ ዝም ብዬ እንደሰማው አንተም ዝም ብለህ ስማኝ። ቴንክ ዩ። እና ሂድና አምጣ ተብዬ ስባል አሸዋን ይዤ ሄድኩት ከዋርካዋ ጋር ማለት ነው። ዋርካዋ የካ ሚካኤል መጠመቂያ ቤቱ ግቢ ውስጥ ዋርካ ዛፍ አለች። ሾላ ነገር አይ ቲንክ እንደ ዋርካ ነገር ማለት ነው። አሸዋውን አመጣሁላት፣ ቅሞ በላው፣ ክፉ መንፈስ ማለት ነው። ከዛ ምን አለ እዛው እየሰማሁ ወንድሞች ናቶች፣ አሁን እዚህ እንደዚህ ባረግም ስትወጣ ግን ይዛታለሁ አለ። እማረሳው ያኔ የኦርቶዶክስ ቤተክርስቲያን ዲያቆን ነኝ። ላክልኝ ወይ ታሜ፣ እኔ አሁን ሳወራ ጫጫታ መፈጠር የለበትም። ቻለው ጫጫታ መፈጠር የለበትም። እኔ እንደሰማሁ እኮ አታቋርጠኝ። መጀመሪያው ጉዳይ አታቋርጠኝ። ተመስገን አቋርጠኸኝ አታውራ። በመጀመሪያ ጉዳይ አትበል። በቃ ገጥመናል። አንተም የእኛን ቤተክርስቲያን ነውር ዘርግፈው። እኔ በትችት ወንጌል አልሰራም። ተመስገን አታቋርጠኝ። ልክ እኔ እንደሰማው አንተም ልትሰማኝ ይገባል። ጤጋ እኮ ገጥመሃል ብራዘር። ና ወንድምነት ቀጥሉ። ብርኬ ቅድም ሳውጣ ነበረ ስንክሳር ላይ የኢትዮጵያ ነገስታትን ብዬ ማለት ነው። እስከ ህዳር ድረስ ብቻ ስንት ንጉሶች እንዳሉ ታውቃለህ? 4 ነገስታት አሉ በኢትዮጵያ ኦርቶዶክስ በየወሩ የሚከበሩ ማለት ነው። ለምሳሌ አፄ ልብነ ድንግል መስከረም 5 ይከበራል። የኢትዮጵያው ንጉስ ዳዊት በ12ኛው መቶ ክፍለ ዘመን የነበረው ጥቅምት 9 ይከበራል። ንጉስ ናአኩቶ ለአብ ህዳር 1 ይከበራል። ንጉስ በእደ ማርያም ደግሞ ህዳር 12 ይከበራል። እስከ ህዳር ድረስ ብቻ እነዚህ 4 የኢትዮጵያ ነገስታቶች ቀን ተሰይሞላቸው በኢትዮጵያ ኦርቶዶክስ ቅዱስ ናቸው ተብለው በረከታቸው ምናምን ይደርብን እያሉ ያከብራሉ። አሁን ይሄ ስንክሳር ላይ የተጻፈ ስንክሳር ላይ ያለ ማለት ነው። እና ለንጊኖስን ደግሞ ታውቀዋለህ አይደል? ያው ጌታን በጦር የወጋው አዎ ለንጊኖስ ዕብራዊ ተብሎ ይባላል። ህዳር 5 እሱ ደግሞ ቅዱስ ለንጊኖስ ተብሎ ጌታን በጦር የወጋው እሱ ደግሞ ህዳር 5 ይከበራል። አሁን እነዚህ ሁሉ ስንክሳር ላይ ያሉ ናቸው። እሺ ቴንክ ዩ እህቴ፣ ጸጋ ይብዛልሽ። ቤዛ ኩሉም እኮ የላሊበላ ነው። ቤዛ ኩሉ ወረቡ ቤዛ ኩሉ የላሊበላ ነው። ታኅሳስ 29 የሚከበረው የላሊበላ በዓል ነው። እሺ እንግዳ አስገብታችሁ ሞክሩ። ወንድምነት ዝር የሚል ጠፍቷል። እሺ አዎ መላክ ትችላላችሁ። ሜላት ነኝ። ለምን አትገቢም? ግቢና ከኛ ጋር ያለውንም ነገር መናገር ትችላለች። ከዛ አንቺ ጋር ደግሞ ያለውንም መመለስ ትችላለች። ነይ ግቢ ሜላት። እሞራበት ራሱ ጊዜ የለኝም። ምክንያቱም በጣም በስድብ እንደተሞላችሁ። ሲቀጥል ደግሞ ምን አለ የሰውን ሃይማኖት ከመሰደባችሁ በፊት ማስተዋል አለባችሁ።
እንኳን ደህና መጣሽ ሜላት። ለስድብ አትሩጡ። መጀመሪያ እንኳን ደህና መጣሽ። የሰውን ምንም መሳደብ የለባችሁም እናንተ። እንትን አዳራሽ ውስጥ እኮ ማለት ነው መዝለል ነው የምታውቁት። እሺ በቃ ከወረደች ስሜታዊ መሆን እኮ አይጠበቅባችሁም። አሁን የተጻፈ ነው ከፍተን ያሳየናችሁ። እኛ ለምሳሌ በውሸት የሆነ ነገር ተናግረን ቢሆን ጥፋተኞች ነን። ከፍተን የተጻፈ ካሳየናችሁ ግን መጠየቅ ነው ያለባችሁ እኮ። እንደ ይሄ እንዴት ሆነ ብላችሁ የራሳችሁን ቤተ እምነት ነው መጠየቅ መቻል ያለባችሁ። ያላችሁበትን ቦታ ነው መፈተሽ ያለባችሁ። በእርግጥ ያበሳጫል አውቃለሁ። ሰዎች በዛ ውስጥ ነው ያደጉት፣ ያን ነው ተሞልቶ ያደጉት ምናምንና ምንም ጥያቄ የለውም እንደሚያበሳጭ። አዎ ይሄ መጽሐፍ ማለት ነው ትክክል። ይሄ መጽሐፍ ማለት ነው የተጻፈ ነው እኮ ከፍተን እያሳየን ያለን ከፍተን እያሳየን ያለን። በሐሰት ተናግረን ቢሆን ትክክል ነው፣ ሊያበሳጭ ይችላል። የተጻፈ ከፍተን እያሳየን ቪዲዮ ከፍተን እያሰማናችሁ እናንተ መሞገት ነው ያለባችሁ። የራሳችሁን ቤተ እምነት እንዴት እንደዚህ ተብሎ ተጻፈ ብላችሁ መጠየቅ ነው ያለባችሁ። ለነ ሚኒሊክ ሲዘመር እንዴ ለምን ማለት መቻል አለባችሁ። ለነ አጼ ዘርዓ ያዕቆብ ሲዘመር ለምን ማለት መቻል አለባችሁ። መጠየቅ ያለባችሁ እናንተ ቤተ ሊያናድዳችሁ አይገባም። እሺ ሊያናድዳችሁ አይገባም። መሪ ይቀጥሉ። ወንድማችን ላይ የተናገሩት ነገር እነሱ እኮ ቢወቅሱን እኮ በእኛ በተቃወምነው ነገር ነው። እነሱ ግን ስቲል ነው በሚቀበሉት በቤተክርስቲያናቸው መጽሐፍ ነው። ይሲ ያ ሌላ ጊዜ ግን ምንም እንደዚህ ቦታ ሊሰጠው የሚገባ ሰው አይደለም። አም ሶሪ ሂ ዳዝንት ዲዘርቭ ዩ ላይክ እንደዚህ አይነት ቦታ ዲዘርቭ አያደርገውም። ቦታ የመስጠትና ያለ መስጠት አይደለም ወንድምነት። ቦታ የመስጠትና ያለ መስጠት ሳይሆን እኛ ሶፍት ማስበላት የሚባለውን የእኛ ታሪክ አይደለም። አንድ ግለሰብ ነው ያደረገው፣ እሱም ነብይ መስፍን ነው። ትክክል አይደለም ብለን እኔ ቪዲዮ ከሰራሁበት መጀመሪያ ገና ይሄን ባየንበት ጊዜ ላይ አንዱ ሰው እኔ ነኝ። ሄዱና ቪዲዮ ላይ ዩቲዩብ ላይ ኤርሚያስ አበበ ኦፊሻል ብሎ የሚል የኔ ዩቲዩብ አለ፣ ወደ 60 ምናምን ሺህ ሰብስክራይብ ያለው ግቡና እዛ ላይ እዩት አለ። ለነቢይ መስፍን ተብሎ የተሰጠ መልስ ማለት እኔ ብቻ አይደለሁም፣ ቤካም እዚህ ሶሻል ሚዲያ ላይ የነበሩ በሙሉ ማለት ነው። እኛ ተቃውመናል። ማንም እኮ አልኩ እዚያ ያሉ የወንጌል አማኞች ወንድሞችና እህቶች ማንም ሰው ሶፍት መብላት መጽሐፍ ቅዱሳዊ ነው ብለን አንልም። ነውር ነገር ነው። የሰው ላብ የሰው አፍንጫ የተጠረገበት የሰው እንትን ምናምን ነገር የተጠረገበት እንዲህ አይነት ቆሻሻ ነገር ቆሻሻ ነው። ማንም ያድርገው ማንም እኮ አልኩ። እዚያውን እኔ ያደርገዋለሁ ብዬ ብል ቤቱ ይቃጠላል። በሙሉ ነው የሚከፍቱት ማይክ። አንዳቸውም በይሉንታ አያልፉኝም። አንዳቸውም ብሩክ በለው ቢኒ፣ መቅዲ በላት ሜርሲ፣ መሲ በላት ቤካ፣ መርጌታ በል በሙሉ ነው የሚንጫጩት በሙሉ። እኔ አሁን እንደዛ ባስደረግ ኧረ ኤርሚ ምናምን ነገር ብሎ አይሉ በሙሉ አልኩ ያነዱታል ቤቱ። ከየት ነው ያመጣው ይህንን ቆሻሻ ነገር ነው ብሎ የሚሉት? ይህን ያህል ሞራል አለው ጴንጤ። አየ ለምን የአምላኩን የእግዚአብሔርን ቃል ስለሚያውቅ ኤርሚያስ አገልጋይ ነው ተብሎ እንደፈለገ ፋንድያ ጭሱ ፋንድያ እንትን በሉ ሶፍት ከየት ነው ያመጣው ነው የሚባለው? ከየት ነው ያመጣው? አይ እኔ ይህንን እንደዚህ ብዬ ልል ስልጣን አልሰጠችኝም ቤተክርስቲያን ምናምን ነገር ብለው አይሉም። የእግዚአብሔር ልጆች ስለሆኑ እንዲህ አይነት ትምህርት እንዲህ አይነት ልምምድ በክርስቶስ ቤተክርስቲያናት ታሪክ ውስጥ እንደሌለ በሚገባ ስለሚያውቁ ቀወመዋል ማለት ነው።